እንዲህ ነው ኢሜጅ እየተገለባበጠ እንዲህ ነው ምስል እየተቀያየረ አብይ አህመድ ዋጋ የሚከፍለው። እንዴት አንድ ኢሜጅ አውተንቲኬት አይደረግም? ከየትም ይላክል ከየትም ይምጣ የሚላክልን ኢሜጅ ዝም ብለ ነው እንደ አብይ አህመድ አሊ የሚባል ሀገር መሪ ፌስቡክ ላይ እንደምትለጥፈው ወርዳ የቴሌቪዥን ሴግመንት አይታ ቁረጥ አትቁረጥ የምትል ሴትዮ እንዴት ነው የማታየው? እንዲህ አሰፍስፈው ስተት የሚጠብቁ ሰዎች ለከበቡት ሰውዬ ስተት ታቀብላቸዋለህ። ወገሩት እንጂ ስደቡት እንጂ ደብድቡት እንጂ። ኤልያስ መሰረት ለምንድነው መንግስት እንደሚተቸው የምትሉ ሰዎች በመጀመሪያ ኤልያስ መሰረት በቅርብ ጊዜ ውስጥ አሜሪካን ሀገር ኮርት ቀርቦ ነበር። ባይዘው ኤልያስ እየሳሳውልህ ነው እንጂ አንተ የምታውቀውን ብዙ ሰው የማያውቀውን ከኤልጂቢቲኪው ከተመሳሳይ ጾታ ጋብቻ ጋር ተያይዞ ያለውን ጉዳይም ማንሳት ይቻላል። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንደምናችሁ አላችሁ ወይ? እንግዲህ እንደምንም ድክ እያለን የምንገኝበት ጊዜ ላይ ነው ያለነው። አሁንም መለስ ቀለስ እያለን ነው። ዛሬም ተመልሼ መጥቻለሁ። ዮሐንስ ኮርነርን በጣም በጥሩ ሁኔታ እስካሁን ባለው ፈጣሪ የተመሰገነ ይሁን በጣም በጥሩ ሁኔታ እያስተዋወቃችሁ ላላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙዎች ጋር እንዲደርስ እያደረጋችሁ ለምትገኙ ሰዎች ምስጋናዬ እጅግ ላቅ ያለ ነው። ምስጋናዬ የበዛ ነው። በጣም አድርጌ አመሰግናችኋለሁኝ። እንግዲህ ዛሬም ይህን እንድታደርጉ ጠይቃለሁ። ለብዙዎች ሐሳቤ እንዲደርስ ይህን ቪዲዮ ማየት ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ነው የምጠይቃችሁ። እጅግ አድርጌ አመሰግናችኋለሁ። ደግሞ እሱም ስለምታደርጉ በቅርቡ በቁጥር እጅግ ስለምንበዛ ዛሬ በጣም ጠንከር ያሉ ጉዳዮችን ነው የምናነሳው። የትም ያልተሰሙ ጉዳዮችንም ነግራችኋለሁ። ዛሬ እስኪ ጠቅላይ ሚኒስትሩ ዙሪያ ያሉ ሰዎችንም ትንሽ እንነካካቸዋለን። የአብይ ጉዶች እና ደግሞ የጋዜጠኛ ኤልያስ መሰረትን ቅሌትም ወደ ኋላ ተመልሰን እንፈትሽበታለን። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው የአፕል ምርትን ጋር የተያዘ ፖስት አጋርተው ነበር። ጠቅላይ ሚኒስትሩ ባጋሩት ፖስት ላይ የተጠቀሙት ምስል ትክክለኛ ምስል አልነበረም። ይህንን በደንብ እንፈትሸዋለን። ይህንን ምስል ትክክለኛ ምስል አልነበረም ብሎ አጣርቻለሁ ብሎ ሶሻል ሚዲያ ላይ ያመጣው ደግሞ ፋክት ቼክ ነው። ፋክት ቼከሩ ኤልያስ መሰረት ነው። ኤልያስ መሰረትን ዛሬ ይህንን ጉዳይ ማነሳበት ጠቅላይ ሚኒስትሩ ጋር የሆነ ነገር ስላነሳ ምናምን አይደለም። እስኪ ኤልያስ መሰረትም ደግሞ ምን አይነት ሰው እንደሆነ እንመልከተው። አንዳንድ ሰዎች የጋዜጠኝነት እንትኑ መነሻና መድረሻው ኤልያስ መሰረት ይመስላቸዋል። የጋዜጠኝነት እንትኑ መዳረሻው ኤልያስ መሰረትን አርገው ያስባሉና እስቲ የእናንተን ጋዜጠኛ ኤልያስ መሰረትን ቅሌት ወደ ኋላ ተመልሰን እንፈትሸዋለን። ኤልያስ መሰረት ነስረዲን አህመድ አሊ ማን ነው? እሱን በኋላ ታጫውተናለህ። አብይ ጨልቀባስ ማን ነው? አንተው ትረግነናለህ። 2016 በፈረንጅ ቦርከና ላይ የወጣብን ከኤርትራ ጋር የተያያዘ የሐሰት ዘገባ እንፈትሸዋለን። በዛ የሐሰት ዘገባ ተንጠራርተን ኤልያስ መሰረት ለማና ለምን እንደሚሰራ እነግራችኋለሁ። ከአሶሺየትድ ፕሬስ ተባሯል ኤልያስ መሰረት የሚለውን ዜና ኋላ ላይ እሱ ቢያስተባብለው ለምን ያተፈጠረ ኤልያስ መሰረት በነፃ ቅጥር በፍሪላንሰርነት ተቀጥሮ የሚያገለግልበት አሶሺየትድ ፕሬስ በአሜሪካ የሚገኘውን የኤርትራ ኤምባሲ ይቅርታ እንዲጠይቅ ያደረገው ዘገባ ምን ነበር? እንፈትሸዋለን። ኤልያስ መሰረት በተደጋጋሚ የመንግስት ሚዲያዎችን ስህተት እየነቀሰ የሚያወጣው መንግስትን በመቃረን የሚቆመው ለምንድን ነው? ወያኔ ስለሆነ ብቻ ወይንስ በአሜሪካን ሀገር አሳይለም የጠየቀበት ኬዙ ተቀባይነት እንዲያገኝ በጠበቆቹ ባገኘው ምክርም ተንተርሶ ይህንንም እንፈትሸዋለን። የመጀመሪያው ጉዳያችንን ግን የጠቅላይ ሚኒስትሩን ፖስት እናድርገው። ስህተቱ ተፈጥሯል። ለእኔ ከዚህ ስህተት የሚልቀው ስራው ነው። ስራው ተሰርቷል። የሚገርማችሁ በጣም በርካታ ምስሎች ነበሩ። እስቲ ናትዬ ቪዲዮቹን አሳይልኝ። እነማን ምን አይነት ቪዲዮዎች እንዳሉ እስቲ እዚሁ ቪዲዮ ላይ እንመልከተው። ናቲ እስቲ አሳይልኝ። በኤዲቲንግ ገብቶ እንየው እስቲ ተመልክተነው እንመለስ።
የተመለከታችኋቸው ቪዲዮዎች ያያችኋቸው ቪዲዮዎች እያሉ ፍሩትፉል የሆነ ፍሬያማ የሆነ የሚታይ የሚዳስስ ስራ እያለ ለምን የተሳሳተ ምስል ተሰራጨ? ለምን የተሳሳተ ኢሜጅ ተለቀቀ? ለምን በጠቅላይ ሚኒስትሩ ፌስቡክ ገጽ ላይ ትክክለኛ ያልሆነ ፎቶ ወጣ? በተለያየ ቦታዎች እንትን ይላክልናል ብሏል ጠቅላይ ሚኒስትር ጽሕፈት ቤት እና የሚላኩልን ምስሎች የተሳሳተ ሆነው ነው አይነት እንትን ያለው። ጥሩ ነው ይቅርታ መጠየቁ። አጥጋቢ መልስ ግን ሆኖ አላገኘሁትም። ምን አይነት እንዝላልነት! የጠቅላይ ሚኒስትሩን የፕሬስ ስራ የሚሰሩ ሰዎች ስራቸው ምንድን ነው? ምንድነው ስራቸው? ይሄንን አውተንቲኬት እንዴት ማድረግ ይከብደዋል? የጠቅላይ ሚኒስትሩ ፌስቡክ ገጽ ላይ የሚወጣን ኢሜጅ እንዴት አውተንቲኬት ማድረግ ይከብደዋል? ኤልያስ መሰረት እኮ አውተንቲኬት አድርጎ ነው ያወቀው። የኤልያስ መሰረትን ያህል ማሰብ ካልቻላችሁ ጠቅላይ ሚኒስትሩ አጠገብ ምንድነው የምትሰሩት? ምንድነው የምታደርጉት? በነገራችን ላይ ይሄ አንዱ ማሳያ ነው። እንዲህ ነው ኢሜጅ እየተገለባበጠ፣ እንዲህ ነው ምስል እየተቀያየረ አብይ አህመድ ዋጋ የሚከፍለው። ይሄ በጣም ትንሹ ማሳያ ነው። በጣም ትንሹ ማሳያ ነው። ስራ ሲሰራ ስህተት ሊፈጠር ይችላል፣ አክሴፕት አደርጋለሁ እሱ። ግን ይሄ ምን የሚሉት ስንፍና! ፕሬስ ሴክሬታሪዋ ስራዋ ምንድን? ሚዲያ ክፍሉ ምንድነው ስራው? እንዴት አንድ ኢሜጅ አውተንቲኬት አይደረግም? ከየትም ይላክልህ፣ ከየትም ይምጣ የሚላክልን ኢሜጅ ዝም ብለህ ነው እንደ አብይ አህመድ አሊ የሚባል ሰው የሀገር መሪ ፌስቡክ ላይ እንደምትለጥፈው? ይሄ ማሳያ ነው። ባይዘው የበርካታ ነገሮቻችን ማሳያ፣ የበርካታ ጠቅላይ ሚኒስትሩ ዋጋ የሚከፍሉባቸው ጉዳዮች ማሳያ። የአብይ ጉዶች እነዚህ ነው። እነዚህን ነው የተሸከመው፣ እነዚህን ነው ያዘለው። አንድ ኢሜጅ አውተንቲኬት የማያደርጉ ወርዳ የቴሌቪዥን ሴግመንት አይታ ቁረጥ አትቁረጥ የምትል ሴትዮ እንዴት ነው ይሄን ማታየው? እንዴት ነው ይሄን ማትገመግመው? እንዴት ነው የጠቅላይ ሚኒስትሩ እንትን ላይ የሚወጣ ኢሜጅ የማይጣራው? ተው እንጂ ከንትን ዞን ከንትን ወረዳ ከጉላጉላሽ ቀበሌ የሚላክልን ምስል ማምጣት ነው በተለጠፈው ዝም ብለህ ሳይጠፋ ምስል ሳይታጣ ባይኖር እሺ፣ የተሰራውን ሁሉ የማቃለያ መንገድ የምትፈልጉ ነው ይመስለው። ጭቃ መለቀለቅ፣ አፈር መቀባት፣ ማቆሸሽ፣ ጥርት ያለ ስራ እንዳይታይ የማድረግ ስራ ነው ያዛችሁት። ጥርት ያለ ነገር እንዳይወጣ የማድረግ ስራ ነው ያዛችሁት። እንደምታውቁት እኔ የኢትዮጵያ መንግስት ዱዳ መንግስት ነው ብዬ ነው የማምነው። ከኮሚኒኬሽን ጋር በተያያዘ ከሚዲያ ጋር በተያያዘ ካድሬ እንኳን እኔ ተውት ብቻ ካድሬነት እንኳን በቅጡ ማያውቁ ስራ መስራት የማይችሉ አብይን ያለ ሁሉም ይደብራቸው የማይመቻቸው ያውላችሁ እንዳረጋችሁት አርጉ ብለህ ደግሞ ሀገር ጥለላቸው ስትሄድ ምንም አያረጉም። ምንም የሚያርጉ ነገር የለም። ይሄ ቀላል ስህተት አይደለም። ይሄ የአንዳንድ ሚኒስትሮቻችን መልክ ነው። የአንዳንድ ባለስልጣኖቻችን ፊት ነው። የአንዳንድ ሰነፎች ማሳያ ነው። ሴራ ነው። ሴራ እኮ ላይሆን ይችላል፣ ግን ይሄ በጣም ብሽቅ ዝርክርክነት ነው። የሰውየውን ልፋት ለሚያውቅ፣ የሰውየውን ድካም ለሚያውቅ እንዲያሰፍስፈው ስተት የሚጠብቁ ሰዎች ለከበቡት ሰውዬ ስተት አቀብላችኋለህ። ወገሩት እንጂ ስደቡት እንጂ ደብድቡት እንጂ ምናችሁን ነው የሚያማችሁ? እናንተ ሰዎች ምናችሁን ነው የሚያማችሁ? ምንድነው ስራዋ? ምንድነው ስራቸው? ጠቅላይ ሚኒስትሩ አጠገብ ያሉ ሰዎች አብይ ወቅት ሲያደርግ እየተከተሉ ፎቶ መነሳት ባይዘው ይቀላል ነው። እድሉን ባገኝ እኔም ነሳ የተሰራ ፖስት ማድረግ ምንድነው የሚከብደው?
ስራው ተሰርቶ አልቆ አፕሉ ተመርቶ እንዴት ፎቶ ተሳስታለህ? እንዴት በእንዲህ አይነት አይረቢ አጀንዳ ትልቁን ስኬት ተደብቋል? እንዴት በዚህ አይነት የሰነፍ ጉዳይ ብዙውን ድካም ትከልልበታለህ? ታስቁኛላችሁ እኮ ታስቁኛላችሁ። ፋና ኢቢሲ ምናምን ደግሞ አሉል ደንቆሮ ስብስብ ሲያስጠሉ አይችሉም ወይ ስራ አይችሉ ወይ ምን አይችሉ ወይ ምን አይችሉ ምንም አያውቁም። የሚያውቁልህ ታሪክ የለም። ዝም ብላ ኢንተርቴይንመንትን ቅረጽ ወይ አንደኛችሁን እንደ ኢቢኤስ ለትርፍ የተቋቋመ ድርጅት ነው ብላችሁ ነገሩ። ሰውየውም በኮሚኒኬሽን ተበድሎ ሳይበቃ ትንሽ መጽናኛ መተንፈሻ የራሱ ፌስቡክ ነበር። ጭራሽ ብሎ ደግሞ በዚህ መጡ። እኛ አጥሩ ብለን እኔ አጥሩ ብዬ ተናግሬያለሁ። ከዛ በህይወቴ አፍርቼ ማላቀውን ወፋፍራም ጠላቶች አፍርቻለሁ። እንዲገላምጠዋል መንገድ ላይ ሲያገኙ ድንገት ድንኳን ለሰብር የሆነ ቦታ ከተገኘ ምናምን ቢፈነክት ደስ ይለዋል ያ ሽማግሌ። በቃ አይሆንም። ፈትሽ፣ ዙሪያን መንግስት ፈትሽ። በእንዲህ አይነት አይረቢ አጀንዳ መደበቅ፣ በእንዲህ አይነት የማይረባ አጀንዳ ትልቁን ድካም መከለል ምንድን ነው? ወይ ስራ ትችሉ ወይ ሴራ ትችሉ። ንሆለሎች ምንድን ነው? ሴትዮዋ ስራዋ እዛ ቁጭ ብላ ሆስት ታደርጋለች ፕሮግራም ፈኒ። እኔ ዘንድሮ ሰው ቦታውን አለማወቁ ሲገርም፣ ግን አስቂኞች ለምን አንደኛሽና አንዱ ሚዲያ ኮረስፖንደንት አትወይም? ይፈተሽ ዙሪያ ገባው በምንም መስፈርት። እንዴት አንድ ምስል አውተንቲኬት ሳይደረግ ጠቅላይ ሚኒስትሩ ፔጅ ላይ ይወጣል? አየህ፣ ሁሌ እንዲያረጉ ነበር የሚጠብቁት። እኔ ኤልያስ መሰረት ሁሌ እንዲያረጉ ነበር። እኔ አሁን ኤልያስ መሰረት አሸነፈ በለጠ ምናምን ብዬ ተቆጭቼ አይደለም ይሄን የምለው፣ ግን ማሳያ ናችሁ። ይሄ ትልቁ ማሳያ ነው። the worst is yet to come። ገና ነው። ስለዚህ በእንጭጩ ጠቅላይ ሚኒስትሩ ጽህፈት ቤት ኃላፊዎችም ፈትሿቸው፣ እኚህን ሰው በርብሯቸው። አብይ እያሉ አብይ ቀጣፊዎች፣ አብይ እያሉ አብይ ቃላባዮች፣ አብይ እያሉ አብይ አሳዳጆች የሆኑ ሰዎች አሉ። አብሮ በተሽከረከረ መስሏቸዋል። እና ይህ ጉዳይ በጣም አናዶኛል። ዝርክርክነት ነው። ዝርክርክነት፣ በጣም ትልቅ ዝርክርክነት። ጥሉኝ፣ ችግር የለብኝም። እንድትወድኝ ብዬ አላወራም። ጥሉኝ፣ እንደፈለጋችሁ እንትን በሉኝ ምናምን ጉዳይ አይደለም፣ የራሳችሁ ጉዳይ። ወዳችሁኝም አታውቁም፣ እንድትወዱኝም ብዬ አልሰራም። አብይ አህመድ የሚባል ሰው አለ፣ ህልሙ ይቆጨኛል፣ መንገዱ መቅናት አለበት ነው ማግዘው። ከዛ ውጭ ያገኘሁት እርግፍጋቢ ስለሌለ ተቀሙኛላችሁ ብዬ በፈራው ነገር የለኝም። አሁንም ከአብይና ከህልሙ ጋር ነው የምቆመው። እንጦሮጦስ ግቡ ከፈለጋችሁ እንጂ አይናችን እያየ የዘመናችንን መልክ አትበሉትም፣ አትቀረጥፉትም። በጣም ብዙ ነገር እናውቃለን፣ ብንናገር ግን እናልቃለን። እሱ ነው ስጋቱ። ወደ ሁለተኛው ጉዳይ ልለፍ። የኤልያስ መሰረት ቅሌት ስህተት የሚባል ነገር አልይ የሚለው ሰው በነገራችን ላይ ከባዱ ስህተት የተሳሳተ ነው ሰው ነው ወይ ሆኖ ብሎ ያሴረ ሰው ነው። ኤልያስ መሰረት ለምንድነው መንግስት እንደሚተቸው የምትሉ ሰዎች፣ በመጀመሪያ ኤልያስ መሰረት በቅርብ ጊዜ ውስጥ አሜሪካን ሀገር ኮርት ቀርቦ ነበር። ኮርት ቀርቦ የአሳይለም ጥያቄ አቅርቧል እና አሳይለም ጥያቄ ሲያቀርብ ኮርቱ ሀገር ላለመመለስ በቂ ምክንያት የለህም የሚል ምላሽ ሰጥቶታል ከነመላ ቤተሰቡ። ይህንን ምላሽ ተከትሎ የጋዜጠኛው ጠበቆች ያሉት ምንድነው? ጠንከር ብለህ ተቃወም ነው። ጠንከር ብለህ ተቆራቆስ ከመንግስት ጋር፣ ጠንከር ብለህ ተላተም ነው። ይህንን ምክር የወሰደው ኤልያስ መሰረት እንግዲህ ባገኘው አጋጣሚ ይህንን ስራ እየሰራ ነው ማለት ነው። በዘዌ ኤልያስ መሰረት ወያኔ ነው ሲባል ማታምኑ ሰዎች ኤልያስ መሰረት ወያኔ ነው። ለዚህም የ2016 የኦክቶበሩ ዘገባ ያሳየናል። 2016 ላይ ኦክቶበር ላይ
ኤልያስ መሰረት ምን የሚል ዘገባ አውጥቶ ነበረ? የኤርትራ ፓይለቶች 2 የኤርትራ ጀቶችን ይዘው ወደ ኢትዮጵያ ኮበለሉ የሚል ዘገባ አሰርቶ ነበር እና ይህን ዘገባ ሲሰራ የዓይን እማኝ ብሎ ያስቀመጣቸው ምድር ላይ የሌሉ 2 ሰዎች አሉት። ነስረዲን አህመድ አሊ እና አብይ ጨልቀባ የተባሉ ሰዎች። ኋላ ላይ አሶሺየትድ ፕሬስ ጉዳዩ ውሸት መሆኑን ደረሰበት። ይኸው እንደዚህ እዩት። አርቲክሎቹን በምስሉ ላይ የምትመለከቷቸው ናቸው፣ መመልከት ትችላላችሁ። ሊንኩን ከፈለጋችሁ ቪዲዮ ኮሜንት መስጫ ስራ አስቀምጥላችኋለሁ። እስካሁን አለ፣ ቦርከና አስቀምጦታል። እና አንደኛው በመቀሌ ዩኒቨርሲቲ መምህር ናቸው ብሎ ያስቀመጣቸው እማኙ አብይ ጨልቀባ የሚባሉ ሰውዬ በመቀሌ ዝቅ ብለው ሲበሩ አይቻለው ምናምን ሁላ አስብሏቸዋል። ሰውዬው የሉም እኮ። እና በዚህ ጉዳይ ላይ በወቅቱ የነበረው የኢትዮጵያ መንግስት ምንም አላለም። ይሄ ምንን ያሳያል? እሊሾ የወያኔ ሊንክ እንዳለበት ነው። ባይዘው ኤልያስ እየሳሳውልህ ነው እንጂ አንተ የምታውቀውን ብዙ ሰው የማያውቀውን ከኤልጂቢቲኪው ከተመሳሳይ ጾታ ጋብቻ ጋር ተያይዞ ያለውን ጉዳይም ማንሳት ይቻላል። ዛትማች አቅም እንድታጣ ግን አይፈልግም። ትንሽ ኑር እንጂ እንዴ ጠቅላይ ሚኒስትሩ ዙሪያ ያሉ ሰነፎች ሲሳሳቱ ራሱ በምን አውቃሉ? እና እንደዚህ ነው የሚሰሩት። እንዲህ አይነት ከባባድ ስራዎችን ሲሰራ የኖረ ሰው ነው። አሁንም በአሜሪካን ሀገር ላለበት ኬስ ሲል የሚፍጨረጨር ሰው ነው። ጉዳይ እሱ አይደለም። ስለዚህ የምትከተለውን ሰው እቀው። ሁሉም ከጀርባው አጀንዳ አለ። ሁሉም ከጀርባው የሆነ ሐሳብ አለ። ሁሉም ከጀርባው የሆነ ጉዳይ አለው እና አሁን እንዲህ ሐሰተኛ መረጃ አገኘው ዘገባ አገኘው ምናምን የሚለው ሰው አሶሺየትድ ፕሬስን የሚያክል በወቅቱ እንደውም ዘገባውን እነ ኒውዮርክ ታይምስ ራሱ ተቀባብለውት ነበር። አሶሺየትድ ፕሬስ ነው ኋላ ላይ ውሸት መሆኑን አምኖ ኤርትራ ኤምባሲን ዋሽንግተን ዲሲ ይቅርታ የጠየቀው። ስለዚህ መፈተሽ መጠየቅ ያስፈልጋል። ያሬ የሐሰተኛ መረጃ ገላጭ ነኝ ምናምን ብሎ እንትን ሊል የሚችል ሰው ፍለርት ማድረግ የሚችል ሰው አይደለም። ይታወቃል። በቃ ደንበኛው ያኔ ነው። ደንበኛ ስራው ለሷ ነው። ሲኖርበት የነበረው ሲቀለማመድ የነበረ ሰው ነው። አሁንም አሳይለማን ለማግኘት ብላ የምትቀለማመድ አይነት ሰው ናት። ከዛ ሶሻል ሚዲያ ላይ ያለው ግሪሳ ደግሞ ላከከለት ሁሉ ያጨበጭብለታል። እንደዛ ሆኖ ነው እንደዚህ ሆኖ ማለት ነው። ስለዚህ እንትን ማለት ያስፈልጋል፣ ማየት ያስፈልጋል። የጠቅላይ ሚኒስትሩ ዙሪያን በጣም የተለየ ዝርክርክነት ዙሪያውን እንዳለ የሚያሳይ ነው። ፈትሹ ክቡር ጠቅላይ ሚኒስትር ነው የምለው። ጉዳዩን በደንብ ጠንከራ አድርገን ወደፊትም የምንዳስሰውና የምንበረብረው ነው የሚሆነው። ስራው ተሰርቷል። እንግዲህ ምስሎቹንም አሳይቻችኋለሁኝ። እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል የኔና የናንተ ሀገር እንደ ልማዷ ታሸንፋለች። አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል ብዬ ተነስቻለሁኝ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የበለጠ ተደራሽነት እንዲኖረን ላይክ፣ ሼር፣ ሰብስክራይብ እያደረግን እንታገል። ይህንን ሜዳ በደንብ ነቅንቀን እንያዘው። አሁንም በጣም መጠንከር ያለብን ጊዜ ነው። እገዛችሁ በጣም ያስፈልገናል። ላይክ ሼር በማድረግ እንግዲህ የጨለማውን ነጋዴዎች፣ የውሸት ሸቃባዎችና ኢትዮጵያን ወደ ኋላ ለመጉተት የሚሰሩ ባንዳዎችን ሴራ መግለጣችንን እንቀጥላለን። ነገም ተመልሼ ስመጣ እንግዲህ ወቅታዊውን የትግራይ ውጥረት በደንብ አድርጌ የምፈትሸው ነው የሚሆነው። መዳረሻ ውስጥ ወዴት ይሆናል የሚለው በደንብ እንዳስባለን። እንደ ኤልያስ መሰረት ያሉ አቀጣጣይ ጋዞች፣ የውሸት ድሮችንም በደንብ አድርገን እየተመላለስን እንፈትሻቸዋለን። እንዳልኩ ነው እንግዲህ የኤልጂቢቲኪው ጉዳዩንም እናነሳታለን። አላርፍ ያለች ጣት ምን ጠንቁላ ትወጣለች ነው የሚባለውና አድብ እሱንም በደንብ የምንመለከተውና የምንዳስሰው ይሆናል። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። እኛ ግን እናሸንፋለን ወይ ደግሞ እናሸንፋለን። በደንብ እያዳረሳችሁት ነው እስካሁን ላለውን በጣም አድርጌ ያመሰግናችኋለሁ። አሁንም ግን ይቀራል። በደንብ ላይክ፣ ሼር፣ ሰብስክራይብ እናድርግ። ቪዲዮውን ስጨርሱ ላይክ ማድረጋችሁን ቼክ አድርጋችሁ መውጣታችሁን ቼክ አድርጉ። የበለጠ ተደራሽ እንድንኖር ስለሚረዳንና ስለሚያግዘን ነው እንዲህ እምላችሁ። በርቱልን። በጣም አድርጌ ያመሰግናለሁ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር። ቻው፣ ቸር ቆዩኝ።